እሺ ካልጋገርክስ? ማዞር አቅቶኝ ነው ማልጋግረው። 10 እንጀራ ትጋግራለህ? ከጋገርኩ ምን ታደርጊልኛለሽ? የፈለግከውን እንጠጣለን። እሺ ሁለተኛ ደከመኝ፣ ጨጓራዬን አመመኝ ዋና የሚል ነገር እኔ መስማት አልፈልግም አልልም። በቃ እሺ አዘጋጂልኝ። በኤሌክትሪክ አድርግልኝ። በእንጨት አቀጣጥዬ ጋግሬ እራሴ። እርግጠኛ ነህ? ካልጋገርክስ ምን እንደምትቀጣ ልንገርክ? ንገሪኝ። ለአንድ ሳምንት ስራ አትገባ፣ ስልክህን ትዘጋለህ። ከዛ መጀመሪያ እኔ እናንተ ስንተዋወቅ ምሳ የበላንበት ቤት ምሳ ትጋብዘኛለህ፣ እራት የበላንበት ቤት እራት ትጋብዘኛለህ፣ ሲኒማ ያየንበት ቤት ሲኒማ ትጋብዘኛለህ። ከዛ ደግሞ የገዛህልኝ እቃዎች አሉ፣ እነዛን እቃዎች ደግሞ እየዞርክ ትገዛልኛለህ። በዚህ ትስማማለህ? አመት ሙሉ ያቀድሽው ነው እንደምታወጪው? እሱ ማድረግ አልችልም። 1 ወር አይደል ቆይተን የመጣ ነው አሜሪካ። ቪዲዮ የሚባል ነገር የለም። ቀንም ሌሊትም አይኔ እስኪ ከላይ እየተቀረስኩ ያለሁት የግድ ሎንጊቲቭ ላይ ቪዲዮ መልቀቅ ስላለብን ነው። አሁን አልችልም ይሄን ማድረግ። የሚመጣጠን ቻሌንጅ እስኪ አየህ፣ አንተ ሁሌ አትችልም እንደዚህ እያልክ ይኸው ገጠር ልንገባ ነው። ገጠር ስንገባ ሲኒማ የለም፣ ሬስቶራንት የለም፣ ሾፒንግ ሞል የለም። ሁሉ ጊዜ የለኝም፣ እስኬጁል ላይ አይፈቅድም፣ ሆቴል ይቆይ። ይሄ ወደ አባውን ብቅል ያወጣዋል። 10 እንጀራ ካረጋገርኩ ነው አይደለ 1 ሳምንት ከአንቺ ጋር በሆነ የእንጨት ምጣድ ያለበት ቦታ አዘጋጅ ሲጠብቂ። ባንዳፍ የእንጨት ምጣድ ማለት ነው። ፓፓፓፓ አንቺ በጣም አመረርሽ። ይኸው ምጣዱ አሪፍ ምጣድ። ህጉ ምንድን ነው የሚነገረን? እዛ ውስጥ ያለው ሊጥ አለ አይደል? እሺ እሱ ሊጥ እስኪያልቅ ድረስ 10 ምንም ቀዳዳ የሌለው ንጹህ እንጀራ ከጋገርክ በቃ አሸናፊ። መነጽሬን ሳላወልቅ ነው የምጨርሰው። 10 እንጀራ እንጀራ ማውጫው ሰፌድ፣ እዛ ጋር ሰፌዳ። ሰፌዱ ግን ምንድን ነው? በዚህ ላውጣው? እርግጠኛ ነሽ? አዎ ምንም ችግር የለም። ከባድ ነው ያዘጋጀሽኝ። መርጠሽ ማውጣት ትችላለሽ። ጀርማ ምንም ችግር የለም። ሁሉም ነገር ቀላል እንደሆነ ለማየት ተዘጋጅ። በቃ ቁጭ በይ። እሺ ምን ያንጎራድዳል? ጀምራ። ማሰሻም የለም፣ ክብሪትም የለም። ክብሪት አለ። ይኸው ክብሪትም ይዘሽ ነው የመጣሽው? ጀምራውን እሳቱን አቀጣጥል። ማሰሻ ቀሳቴ ምን አስቸኮለሽ? እሺ ሸዋንጌ ሰምታችኋል? ሰምተናል። ለአንድ ሳምንት ስራ አይገባም፣ እንዳትደውሉለት። እረፍት ነው እንደውም እንዳታስቢ። ኧረ አባቴ እኔ እኮ ጋግረዋለሁ። ምንድን ነው የምታወራው? አያያዝህ ያስታውቃል። በቃ ኧረ ሳይለድም እርጥብ ነው። ይሄ እርጥብ ነው። በእርጥብ እንጨት ለምን እንደምፈትኝ ያዛል። ሆን ብለሽ ነዋ። ፕላስቲክ ነገር አላችሁ እንዴ? ናቲ ቴንኪው። ጎረቤት ሰዓት የጨረሰው የለም። አሪፍ ነው። ያዝኩ ለማቀጣጠያ አሪፍ ነው። ዋና ልምድ አለ መሰለኝ። እሺ ናትዬ፣ ያው 1 ክብሪት ነው የለኮስኩት፣ እያያችሁ ነው። በ1 ክብሪት ነው ማቀጣጠለው። ሌላ ታሪክ ውስጥ አልገባም። ከተቀጣጠለ በኋላ ብናወራ ይሻላል። እሺ ሾፍ በ1 ክብሪት 9 እንጀራ ቆጣው ቀጣጠለው ብቻ ቶሎ ትልና እቺን የተቀጣጠለችውን ስንጥርጥር ገለባ ምናምን እሺ እንዳይዘግ ክብሪት ለኩስ ችግር የለም። እሳት ማያያዝ ብልሃት ነው፣ ጥበብ። ኧረ እሺ እናቶች እኮ እንደዚህ ጀርባቸውን ሰጥተው አይጋግሩ። ኧረ ስፖንጅ ድረሱልኝ። ስፖንጅ የለም ሌላ ማራገቢያ ይምጣል። እናቴን አላሰድብም እኔ እንጀራ አራግቤ። ይኸውልሽ 1 ያጣላል 2 ያፋቅራል ስለተባለ 1 ክብሪት ችግር የለም፣ ምንም ችግር የለም። እሺ ጠፋሽ። በዚህ ጋር አልመጣም እንዴ? አይዞህ። እሺ እኔ እኮ የእናቶቻችንን ድካም ይዩት ብዬ ነው እንጂ በዚህ ደረጃ ይሄ ፈታኝ ነገር አይደለም። ባይዚ ቀላል ነገር። አዎ ይገባናል። ቴንክ ዩ። ጎረቤት ስርቤ ይኑረው። 1 ፍራሽ አዘጋጂ። ለማንኛውም እናት ስፖንጅ
እስቲ ጎረቤት እኮ ዳቦ ሲጋግሩ አይቻሉ። ምን ነው እሺ? ዳቦ ሲጋግሩ አይቻሉ። ስገባ ሰላም ነውማ። ትንሽ እሳት ምን አድነ የፈለከው? ይዞልሽ መጣ እናቴ። ከእንግዲህ መቼም አይጠፋም። እሺ ሊጡን አደራ። ምንድን ነው ያላችሁት? አየካውን ንፋስ በቃ ያቀጣጥላ ስራውን መጥቷል። በቃ ቆስቆስ አድርገው ሻ አባቴ። ምንም አይቆሰቆስም። አሁን ራሱ በተደራጀ የኢንጂነሪንግ እና የስትራክቸራል ምህንድስና ነው። አሁን ባይዘው ልጆች ዛሬ እዚህ የመጣሁት ለምንድን ነው አይደለ? ነድሯል። እስቲ አንዴ ሞቅ ያለ ሞራል። መሀል ላይ መንደድ የለበትም። ዳር ዳር ነው መንደድ ያለበት። አረ የጋለ ገና መጥቆር አለባት እቺ ማስተሻዋ። አይ እኔ ሲጠቁር አልወድም። ጃኬት ይበላሻል በዚህ አያያዝ። ጭስ ቁጭ ካሉ አይጎዳም ይባላል። አቤት እንዴት ያምራል እሳቱ! አቤት አቤት አርት ያለው እሳት! እግዚአብሔር የሰው ልጅ ከጣረ ከጋረ ግን ሁለት የልፋቱን ያገኛል። ያወረረ ይልሽ እንዳለ አጥነዋል። እሺ ሊጡን ቀጥሯ እኔ አንዴ ያዝ እንጂ 10 እንጀራ ላጥላት ነው እናቴ። አይከደንም እንደ እንጀራ። ይሄ ጥላሸኬ መጥቶ ተባረክ እግዚአብሔር ያሳድጋ። አሪፋ አሪፍ ይመስላል እኮ ሊጤ ትላለ እንዳዘጋጀ ሰው። በቃ ሊጡ ዝግጁ ነው። 5 ሚኒት ኦኬ። ቶታል ወስማ በዛ የታሰስን ፍታው እንጂ አባዬ። እና ለምን ሰጣችሁኝ እንደዚህ? አውቃለሁ አላልክም እንዴ ቅድም? አሃ ይሄ አባቴ ድንጋይ ነው የሚመስለው። ማስሻው ሌላ ማስሻ ደግሞ ያስፈልጋል። ይሄ ልጣለው እንዴ? አይዞሽ አይዞሽ ሞራል አረ አይዞ 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 ይመጣል። እና በዚህ በኩል እሺ እሳቱ እየበላ ነው። እንደዚህ ዙ ወይኔ እሺ ያስለቅሰኝ አባቴ። ከዚህ ታዲያ ከኔ ጋር ጊዜ ታሳልፍ አይሻልም? ይሻለኛል ይሻለኛል። ግን እልሁ ነው እልሁ ነገሩ ነው እንጂ ጩቤ ሰው አይጎዳም ተብሏል። አሁን በቃ ያስፋ። አይ እንዴ ሊይዝበትስ መታሰስ አለበት። ኧረ ይሄ ነገር ኧረ በጣም ሰማ ምጣዱ። ማስሻ ዋይታ ይኸውልሽ እኔ እናቴ ባለሙያ ነች። ሙያ አስተምራኛለች። አቤት 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 ግሏል። አሁን አስሷ አባቴ እንዳላረጥበው እንጂ በውሃ የመጀመሪያውን ላሰፋ ነው። የመጀመሪያ ይመጣል። አንድም ክፍተት ካለው አይቆጠርም። ችግር የለም። ፐርፌክት ሰርክል ሸዋንጊ። ከፍ አድርጌ ልጀምር ዝቅ አድርጌ ልጀምር? ያን አስተያየት ከፍ አድርገው። ከፍ አይ ከፍ ነው ማድረግ ያለበት። ክፍተት አለው። አይ መለማመጃ ነው። አይ ይሄ መለማመጃ ክዳንን አስተካክለው። ይሄኛው ክዳን ይከረን ክዳንን አስተካክል። እንዳከር ነው ይከረን እንዳከር ነው። ቆይ እንዴ በቃ አሁን ትከር ነው አለ 90% ሄዷል። ኦልሬዲ ክደኑ። አንቺ ሊጡን አባከንኩት። አንድ ጆግ ሊጥ እንጀራ መጋገር እንዲቀልድ መስሏል። ምንም እንዳነግሩኝ እሺ። ራሴ በበሰለ ሰዓት ከፍተዋል። 125 በዚህ ጋር 79 ዲግሪ። አይ ሴፍ ነኝ። ሰዓቱ እንዴት ሄደ? ባንዴ አሁን አልነበረ በዚህ ጋር መጡ። ግን እንጨት ጨምርበት እንዲቀር። ሞቅ ሞቅ እንዲል ገና 10 እንጀራ እኮ ሊከፍተው ጥሩ ነው። ተበላሽ እንጀራ እሸቱ ይጋግራት። አልታሰሰም። ስማ የግንበኛ ማንኪያ አላችሁ? እስቲ
የሲሚንቶ ወይኔ ምጣዱ ነበር። እንጨት አምጣ ሲት ምን ለማድረግ ትንሽዬ እንዲንታ የምትፈቀጥቅም ቆንጨራ ምናምን ያለውን ነገር ቶሎ በል። ቤት ያፈራው ቆንጆ ነው ግን ይሄኛው ውድድሩ ማስፋት ነው አይደለ? ምንም ቁጭ በሉ በቃ እኔ እወጣዋለሁ እኔ ችግር የለም። ሶኬሌ ፍርፍር ላድርግ ብዬ ፍርፍር እኮ ነው የፈለገው። ፍርፍር ሲጀመር እንጀራው ከብዶት አይደለም። ድርቆሹን ልትልክላቸው ነው አድርቀህ። ድርቆሽ አሁንም የለም እሳቱ ጠፍቶ ነው። ምጣዱ እንዳትፍቀው ቀስ እያልክ ነው። እሺ ውድድሩ እኮ ዋናው ክብ ማስፋቴ ነው እንጂ እንጀራው መውጣት አይደለም። ክብም አላሰፋህም እኮ እንጀራ እንደዚህ ይዛል። ያንተ ማስቲሽ ሰዓት ከበዛበት ትይዛለህ። ና ግዢኝማ በደንብ አልታሰብም። ይሄ ነው እዚህ ቶሎ በል እያለ